ምን ሆነሽ ነው ስልክ ማታንቺልኝ? አላየሁትም ነበር። ይሄ አላግባብ ዝም ብለሽ የምታኮርፊው ነገር እያስደበረኝ ነው። እባክሽ አንቺን አይደለም ያኮረፍኩት፣ ዝም ብዬ ስለደበረኝ ነው። እንዴት ዝም ብሎ ይደብርሻል? የሆንሽ ነገር ካለ ተናገሪ። መናገር አልፈልግም ኤሚ። ስለዚህ ችግርሽ ከኔ ጋር ነው ማለት ነው? ችግሬ ካንቺ ጋር አይደለም ከሌባው ጋር ነው። ቆያ ብሎ መለሰልሽ አይደል እንዴ? ሌላ ምን ትፈልጊያለሽ? መልሽልኝ እንጂ። ግብዣውን ደውዬ ተቀብዬው ቀጥሮኝ ሲሄድ የለም። ብዙ ጠበቅኩት ግን አልመጣም። ደጋግሜ ብደውልለትም ስልኩ አይሰራም፣ ዝግ ነበር። ጉድና ጅራት ከበስተኋላ ነው አለችም ወይ? ቆይ ምን አቅብጦሽ ነው ልታገኝ የፈለግሽው? አንቺ ራስሽ እርጥብ ልጋብዘው ነው ስትይ አልነበር? እኔ ስለተመቸኝ ነው። አንቺ ደግሞ እንደማይመችሽ ነግረሽኛል። አሁን ተመቸኛ። ስለዚህ ትወጂዋለሽ ማለት ነው? መመቸትና መውደድን ምን አገናኘው? እሺ አንድ ካልሆኑ እኔ ወድጄዋለሁ፣ አንቺ ደግሞ ተመችቶሻል። ስለዚህ ፍቅረኛ ባደርገው አይደብርሽም አይደል? አይደብረኝም፣ ግን እሱ በፍጹም ፍቅረኛ አያረግሽም። እሱን በምን እርግጠኛ ነሽ? እኔ ጋር ሲሆን የሚያሳየኝ ስሜት የተለየ ስለሆነ። ቆይ እኔ ጋር ሲሆን የተለየ ስሜት እንደማያሳየኝ በምን ታውቂያለሽ? ቀልቤ ስለነገረኝ። ለመሆኑ ግን ቀልብሽ ካንቺ ጋር አለ? ምን ማለት ነው እሱ? ማለትማ ያ ሌባ አደገኛ ነው። ያው ቀልብሽን ሰርቆሽ እንዳይሆን ብዬ ነው። በቃ ባንቺ ቤት አሾሽ ማለት ነው። አየሽ፣ ቀልብሽ ወስቶሻል። ሌባው እኔ ጋር ደወለ። እንኳን ደስ አለሽ። ምን ነው ተናደድሽ እንዴ? መናደድ መብቴ መሰለኝ። እንደውም ይስፋችሁ ያወሩ። ሄላ ምን እሺ ነው? መጥቼ ማንሳት ነበረብኝ እንዴ? ቤት ውስጥ እኮ ትንሽ ጉድ ጉድ እያልኩ ለዛ ነው። እና ባለሙያ ነኝ እያልሽ ነው? በጣም እንጂ በሙያ ያልታማም። ስለዚህ ለኔ የዶሮዋን 13ኛ ብልት አስቀሪልኛ። በሚገባ እንዴ። ምን ያስቃል? ሙያሽን አይቼው ነው። በየት በኩል? በ13ኛው በኩል ነው። የምታወራው ነገር ምንም እየገባኝ አይደለም። ቆይ ቅድም ምን አስበሽ ነው ተጠንቀቂያለሽ? ያው ሌባ ስለሆንክ ፖሊስ እንዳይዝ ፈርቼልህ ነዋ። ስለዚህ ፍቅር ፖሊስ ይዛብኝ ልመጣ ነበር እንዴ? ፍቅር መቼም አንተ ላይ ፖሊስ ይዛባት መጣ። እና ለምንድን ነው ያስጠነቀቅሽ? ፈስ ያለበት ዝላ አይችልም ማለችም ወይ? ለማንኛውም ተጠንቀቅ ያልኩ ሌባ ስለሆንክ ፈርቼልህ ነው። እውነትም ፈስ ያለበት ዝላ አይችልም አሉ። ትሽ በእናትሽ የፍቅር ግብዣ መለጠኝ። በቃ ምን ችግር አለው? እኔ ጋብዝሃለሁ። ምን እሺ ነው? ተመሳሰጥሽብኝ እንዴ? አይ ከሚከፋ ብዬ ነው። ኧረ አይከፋኝም። ፒስ በቃ ነገ አጮልሻለሁ። ይሄ አይናው ጣሊባ እየወደድኩት መስሎት እኮ ነው እንደዚህ የሚያደርገው። በሱ ቤት እኔን አስቀንቶ ሞተ። እኔ ፍቅር ማን እንደሆንኩ በቅርቡ አሳየዋለሁ። ፍቅር ጨርሰናል። አሁን መምጣት ትችያለሽ። በቃ ጨርሰናል፣ መምጣት ትችያለሽ። ጅል አናግር። ሰይጣን እንዳይሆን በስመ አብ በይ ብያለሁ። ቴላው ግን ይመቸው። ጨዋታው እንዴት ነው የሚጣፍጠው መሰለሽ? ምን ነው የደበረሽ ትመስያለሽ? ለምን ይደብረኛል? ምናልባት ወደ ውስጥ ስትገቢ ደብሮሽ ከሆነ ያው ድስት ግጣሙን አያጣም። ምን ማለት ነው? ብዙም አይደብርሽ። ምናልባት አንድ ቀን እግዚአብሔር ላንቺ እንደ ቼላው አይነት ቆንጆዬ ሌባ ይሰጥሽ ይሆናል። እኔ ሌባ አልፈልግም። ብፈልግ ኖሮ ቼላውን የራሴ ማድረግ እችል ነበር። ፍቅር ግን በዚህ አጋጣሚ በጣም ነው የማመሰግንሽ። ቼላውን አልፈልግም በማለትሽ ይሄን አድርጌዋለሁ። ሌባ መቼም የኔ ነው አይባልም። የሆነ ቀን ሰርቆሽ ይጠፋል። ምክንያቱም አመል አይለቅም። የዛሬስ የተለየ ነው። ምኑ? ግንፍል የሚያደርግሽ ነገር ነው። እንኳን ገነፈልኩ። ቼሎ ፒስ ነው? ኧረ አይደሉም እባክህ። ምን እሺ ነው? አንተና እዚህ በጭጭ እያስበጨጭከኝ። ስለምንድን ነው የምታወራው?
ቅድም ነው ፍቅር ፓዛ ይዛ ትመጣለች ምናምን እያልክ እና እኔ ምን አጠፋው? ጀለሷ አይደለች እንዴ ደውላ ተጠንቀቅ ያለች? እንደዛ እያለች እንዴት ዝም ልበል? እሷ ጄኔራሊ ነው ጠንቀቅ በል ያለች። ብራዘር ከነዚህ ልጆች ጋር ያለን ነገር ብትገታው ነው የሚሻለው። አለበለዚያ መጨረሻችን ሸቤ ነው የሚሆነው። አልችልም። እንደው ፍቅር ጋር ደውዬ ይቅርታ ጠይቂያት ነገር ጥብ ጋብዛታለሁ። እሺ ወይ ቃሉን አውጣውና ልመን። ስለምን ቃል ነው የምታወራው? ቼሎ ፍቅር አይዞ የሚለውን ነገር ተወት አድርገውና እኔ ቼሎ ከዲቷ ልጅ የሌለ ፎንቃ ገብቶልኛል ብለህ ቃሉን አውጣው እንስማ። ስማ ካሁን በኋላ የዲታ ልጅ እንዳትላትሽ። ይኸውልህ እኔ ቼሎ ነኝ፣ መቼም ፍቅር አይዘኝም። ፍቅር እኮ ምስኪን ስለሆነች የሌለ አሳዝናኝ። እኔ እቺ ጉራሽ እኮ ናት የሌለ መደለኝ። ቆይ አንተ ፎንቃ እንደጨመደደኝና እንዳልጨመደደኝ ማወቅ እፈልጋለሁ ብለህ ከፍለኛል ነበር እና እኔ ፍቅር ያዘኝ ወጣኝ በሚገባ እንዴ። ለዞም በተግባር ነው ግን ቃሉን አላወጣልክ። እስኪ በእናትህ ዝም በል። ዝም እልሃለሁ በቃ። አሁን እንሂድ እሺ። እጭ በእናትህ ጋሼ ዛሬ የሉም እንዴ? አዎ የለም፣ ፊልድ ወጥቷል። ስለዚህ ዛሬ አብሬሽ ነው ማድረው። ምን ነው ዝም አልሽ? አብሬሽ እንዳድራ አትፈልጊ? እንደዛ የሚል ወጣኝ። ግን ፊትሽ ላይ የደስተኝነት ስሜት አላየሁም። ምክንያቱም ስለምትረብሺ፣ ደግሞ ከቼላው ጋር ያለሽን ግንኙነት አልወደድኩት። ቆይ ለምን? ሌባ ስለሆነ። አንቺ ራስ ስከለክይኛል ነበር ከሌባ ጋር የሆነ መጨረሻው ሌብነት ነው ብለሽ። አንቺን የሚደብርሽ ከሆነ ችግር የለውም፣ አላገኘሁም። ማን ነው? ቼላው ነው፣ ግን አላነሳለትም። ለዛ ነው ፊትሽ ፈካ ያለው። ችግር የለውም። እኔን አፍረሽ ከሆነ አንሹ፣ ምንም አይልሽም። የት ፊቴ ሲበራየሽ? እዚህ ቁጭ ብዬ ነው። ኤሚ ግን በጣም ነው የምታናጀው። ለአንቺ ብዬ ነው፣ በኋላ አልሳ ብለሽ እንዳይናፍቅሽ። አሁን ከቤቴ ውጭልኝ። አልወጣም። ኤሚ እያናደድሽ ነው። ምን አገባኝ ታዲያ? እኔ ተናደጃ። ቤቱ ደግሞ ያንቺ ሳይሆን የጋሼ ነው። የአባቴ ቤት ማለት የኔ ቤት ማለት ነው። አልታዘብሽም፣ አይዞሽ። ከቼላው ጋር ማውራት ትችያለሽ። ብሽቅ በጣም ነው የምታናጁ። እሺ ጥርስሽ ርገፍ። ምንድን ነው የሚያስቅሽ? እንዴ አንቺ ሸገው አንቺ ፓፓ እንዴ እንዴት ነሽ? መቼም ከቤተ ክርስቲያን ነው የምትመለሺው። ከሱ ሌላ መሸሸጊያ አለኝ ታዲያ። እና ቡራ ያልሆነ እውነቱን ነው ማለት ነው። ተፍ ተፍ ምናምን ስራ አቁመሻል? አዎ እውነቱን ነው። እኔ ብቻ ሳልሆን አንተም ተፍ ተፍ እንዳቆምክ ነግሮኛል። እባክህ እኔ መቼም አላቆም። ከዛች ፍቅር ከምትባል ልጅ ጋር ስንጋተት ያቆም ወረን ያሳዩት። ፍቅር እኮ እንደዚህ ነው። ደግሞ እሱ ምን ማለት ነው? ማለትማ መቀየርን እንኳን አንተም ሳታውቀው እየተቀየርክ ነው ማለት ነው። መስሎ ነው። መቼም አልተቀየርኩ። ጥሩ። እና ቡራ የት ነው? ተኝቷል እባክህ፣ እስካሁን አልተነሳ። እሺ በዚህ ጠዋት አንተ ሴት እየሄድክ ነው? እባክህ ትናንትና ፍቅርን ባልተጣራ መረጃ ኢግኖር ገጭቻት ሳላስቀይማት አልቀርም። እና አሁን ክላስ ስትሄድ አግኝቻት ይቅርታ አልጠይቃትም። አይ በጣም ጥሩ ለውጥ ላይ ነህ። በቃ ቡራን ቀስቅሶና ቁርስ አዛችሁ ጠብቁኛ። ቶሎ አግኝቻት ከቻ ሳላለሁ የሚል በቂ ይመቻል። ይቅርታ ይቅርታ ነው እንደምንተዋወቃለን። ሀዋ ያንቺ ሌባ ነኝ። እኔ ሌባ ጓደኛ የለኝም። እኔና ያንቺ ነገር እኮ ከጓደኝነትም ያለፈ ነው። ኧረ እባክህ አትለኝም አልኩሽ። ሰውዬ ስራ የለም እንዴ? ስራዬማ ሌብነት ነው። እሱም ተሳክቶልኝ አንቺን የመሰለች ልጅ ሰርቄያለሁ። አሁን ከፊቴ ዘርበልልኝ። ክላስ እየረፈደብኝ ነው፣ ልሂድበት። መጀመሪያ ይቅርታ አድርጊልኛ። አላረግልህም። ሆነሽ ችግር ገጥሞኝ እኮ ነው ቀጥሬሽ የጠፋሁት። ኦ ለዛ ነው ከኤሚ ጋር ስትደዋወሉ የነበረው። ለአንቺም እኮ ደውዬልሽ ነበር ግን አታንሽም። ስታይም ባጠቆይ ይመስልሃል እንዴ? ለእሷ ከደወልክ በኋላ እኔ ጋር የምትደውለው? እንደሱ አይደለም ያደረኩት። ጸጥቶኝ ነው። አንቺ ጋር መደወል ፈርቼ ነው። ስሜትሽን ከነገረችን ብዬ ነው እሷ ጋር የደወልኩት። ምንም አይነት ምክንያት አልቀበልም። አሁን ከፊቴ ዘርበልልኝ። ምን ነው አካብድሽ? የፍቅር ጥያቄ እኮ አይደለም የጠየኩሽ። ጭራሽ የፍቅር ጥያቄ መጠየቅ ያምራል? ከፈቀድሽልኝማ በጠየቅሽም ደስ ይለኛል። አሁን ዘርበልኝ ከዚህ። በነገራችን ላይ እንደዚህ የሚያደርግሽ ምልክቶች። ይህ ምኑ ምልክት? የኔ ፎንቃ እንደጠበዘሽ ነው። ስትለፈልፍ ትኖራለህ እንጂ እኔ ፍቅርን መቼም አታገኘኝም። ምን ነው ታዲያ ትናንትና ቀጥረሽ ስጠፋ ተናደድሽ? ለራሴ ክብር ስላለኝ ነው። ሰው ልጋብዝ ብሎ ቀጥሮኝ ከዛ በኋላ ቦታው ስገኝ እሱ ሲቀር እኔ አይደለም ማንም ሰው ይናደዳል። እና ለሱ እኮ ይቅርታ ጠየቅኩ።
እኔ ደግሞ ይቅርታን አልተቀበልኩም። በቃ ዛሬ ስፓቱ ጋር ጠብቅሻለሁ። ከክላስ ስትመለሽ እርጥብ ጋብዝሻለሁ። ዴቡራ ማንሽ ቸላው ተኝታ አላለኝም እንዴ? እባክህ ተኝቼ ነበር። ጋንቺ ደውሎ ጓ ብሎ ነው። የምረን? አዎ የምሬን ነው። ጓባይ ሊገርማል እንዴ! እናንተ እንደሆነ ወርኩ መውረክ ትታችሁታል። እኔ ነግሬው የለ እንዴ? እየቀለድክ ነው አይመሰለው እንዴ? እኛ ስለፈለግን ስራውን መቶ ምንችል ነው እንዲመስል። በቃ እሱ ተቀባይ ነው። ሳንፈልግ ስንቀር ስራውን መቶ መፍታችን ነው። እንደ ዶሮዋ ገመድን ረዘም አድርጎ ሲለቅ ነፃ የሆንክ እንዳይመስልሽ። እሱ እንደሌሎቹ ተቀቡ አይደለም ማለት። ለምን ይመስላል ለሱ ብቻ የምናቀብለው? ሌሎች የት ሄዱ ይመስላል? አላውቅም። ሁሉንም የሱ አቀባይ አድርጓቸው ነው። እሱ ግን ስቃይ ከታሰርች በኋላ ነው አንድ የገነነው። ለስቃይ መታሰር ራሱ እሱ እጁ ሳይኖርበት አይቀርም። ስማ ግን ስቃይን ጠይቃት ታውቃለህ እንዴ? ባለፈው ሳምንት ከቼሎ ጌጅ ጠይቂያት ነበር። በቃ ሚልን ሰማና ንገረኛ። እስታይል በቃ ጮልሃለሁ። ቼላው ግን ቁርስ አዛችሁ ጠብቁኝ ብሎኝ ነበር። ቆይ እሱ የት ሄዶ ነው? የዲታዋ ልጅ ክላስ ከመግባቷ ፊት ሊያገኛት ሄዶ ነው። ኧረ ልጅ ምን ባደርገው ነው የሚሻለኝ? በቃ በዛፓ መጨምደዳችን ነው። እኔ ራሱ ተአምር ነው የሆነብኝ። ቼላው ፍቅር ይዟል ብዬ አስቤ አላውቅም። ቀላል ጨምድዶታል። ለራሱ በቅጡ ጠግቦ ማያድር ልጅ ፎንቃ ገብቶልህ ሲጃጃል ማየት እንዴት ያማል። ለማንኛውም በቃ አንተ ቁርሱን እዘዝ፣ እኔ እመጣለሁ። አይ በቃ አይ ጠዋት ምን ሰዓት ላይ ነው ተሸሽ? ምን ጧት? በሌሊት ነው እንጂ ወጣሁት። በሌሊት? ምክንያቱም ማታ ከቤት ውጪ ልኝ እያልሽ ስትጮይብኝ ስለነበር ያ ስሜትሽ ደግሞ አድጎ ጠዋት እያጣፋሽ ሳታስወጪኝ ብዬ ወጣሁ። በቃ ሾፍ። ምን ነው አያምርብኝም? አዎ አያምርብሽ። በነገራችን ላይ በጣም ብዙ ሰዓት ነው ያስጠበቅሽ። ያ እርጉም ሌባ መንገድ ላይ አግኝቶ ሲያዝጋኝ ነበር። የቱ ሌባ? ቼላው? ቼላው። ምን አርጊ ነው የሚልሽ? ለትናንትናው ይቅርታ ካልጠየቅኩሽ ነው የሚለው። ከዛ አንቺ ምን አልሽ? ይቅርታን እንደ ጣና ጭሰት አጠናው አልኩት። አላምንሽም። ካላምንሽ ደውለሽ ጠይቂ። እሺ ቆይ ይቅርታውን አልቀበልም ስትዩ ምን አለ? ዛሬ ከክላስ ስትመለሽ ስፓቴ ላይ እጠብቅሻለሁ። ነይና እርጥብ ልጋብዝሽ አይለኝም መሰለሽ? ይሄ ደፋር እኔ እያለሁ አንቺን ልጋብዝ ይላል። ቆይ እንደውም ባላገኘው። ምን ማለት ነው እሱ? አንቺ እንደው አትጁ እኔ የተመቸኝ። ስለዚህ ሊጋብዘኝ የሚገባው እኔ ነው። ምን ችግር አለው? እኔስ በወንድምነት ቢጋብዘኝ። ግን ትክክለኛ ጥያቄ መሆን ያለበት አንቺን እንዴት ነው በእህት ነው ሊጋብዝሽ ያስበው ወይስ? አዎ ሰርቆ ስላሰቃየኝ በእህትነት ይቅርታ ሊጠይቀኝ ነው ሊጋብዘኝ ያሰበው። ታዲያ ቀላል እኮ ነው። ብቻ ቼላው ጋር እየደወልሽ እንዳይሆን። ኤሚ የእብድ ስራ ነው እየሰራሽ ያለሽው። እንደውም ቆይ ሄሎ አንተ የኔ ሊባ ምን ነው ከነጋ ዘነጋኝ? ቤተ ክርስቲያን ሂጂ ጸልዬ ሳልመጣ አላወራሽም ብዬ ነው እኮ። ለምን? ዘንድሮ ሰይጣን አልቻልነውም። በጣም ቀናተኛ ሆኗል ሲመስለኝ። በፍቅረኛው ሳይጎዳ አይቀርም እንዴ? ሰይጣን ፍቅረኛ አለው እንዴ? ስገምት ነው ባክሽ። መቼም የሁሉ ዘመን ሲንግል ሆኖ አይኖርም። አንተ ሰውዬ ምንም አላማርከኝም። አታስቢ፣ መድኃኒዓለምን የያዘ ምንም አይሆንም። ጨዋታን ግን እንደምወድልህ ነግሬያለሁ። አልነገርሽኝም። እስኪ ንገሪኝ። ምኑን ልንገርህ? በቃ ደስ ትለኛለህ። ኧረ እየሞቀኝ ነው። በጠዋት እኮ ጀነጅንሽ። ለምን እርጥብ አልጋብዝም? ተገኝቶ ነው? መቼ ነው? አሁን ነው? አይ ከክላስ መልስ። እንደሱ እንኳን አልችልም። የሆነች ስራ አለች። ማለት ስርቆት? ሌባ መሆኔን እያስታወስሽኝ ነው እንዴ? አዎ የኔ ሌባ መሆንን እያስታወስኩ ነው። አዎ ይመችሽ። የሌላ ሙቅሽ። አንተ ሞላጫ ሌባ! የኔ አንሱ ጓደኛዬን ትጀነጅናታለህ? ኧረ ኖርማል ጭዌ እኮ ነው። ሁለተኛ አይንን ማየት አልፈልግም። እሺ ገደል ግባ። ኧረ ወይኔ ቼላው ተበላው። ፍቅር ተረጋጊ። አልረጋጋም። እንኳን ደስ አለሽ። ሌባሽን አዝለሽ መዞር ትችያለሽ። እንዴ ቆይ ለምን ግልጽ አታረጊውም? የምትወጂውም ከሆነ ወደዋለሁ በይ። ሌላ ምንም የሚያናድር ተናገርኩኝ? አልወደውም። እንዴ ጥሩ እና ካልወደድሽው ከኔ ጋር እንደፈለገ ቢጀናጅን አንቺ ምን አገባሽ? ለአንቺ ለእህቴ ስለማስብ። ቆይ እንዲህ በመሆን ነው የምታስቢልኝ? እና አንድ ሌባ ህይወትሽን ሲያበላሽ ዝም ብዬ ነው ማየት አለብኝ? ሌባው የኔ ነው ወይስ አንቺ ነው ያበላሽው? እሱ ምን ማለት ነው? ፍቅር አልታወቀሽም እንጂ በሌባ ፍቅር አብደሻል። ሌማ አይገባሽም እንዴ? አልወደውም። ፈየለው ደቅ ዝምዝም ወዲያ አለች ማየ። ታዲያ ከሱ ፍቅር ካለዘሽ ከኔ ጋር ሲጀናጀ ምን አንጨረጨርሽ? የተንጨርጨርኩት ለእኔ ሳይሆን ለአንቺ ነው። በያሁን እኔ ወደ ክላስ እንግባ።
ካንቺ ጋር ከዚህ በላይ መጨቃጨቅ አልፈልግም። ፒስ ነው ሲምቦል አለው ያው ምንስ ዋችለው ነው ቤተክርስቲያን ይባል ንቀት ነው ጋንቺ ሲደውል ስልክ የማያነሳው ኧረ አይመስለኝም ዝም ባል ወደዛ ፒስ ጋንቺ ታለ ፈልጋለሁ ብሎ አይደል ይደውለው የሆነ ስራ ሊሰራ ሄዷል እሺ ለምንድን ነው የፈለገኝ ይሄን ሰሞን ስራ የሰራችሁ አይደለም እቃም እየገባ አይደለም ምንድነው የምታርጉት ቆይ እናንተ አየሩ ቀዝቅዞ እኮ ስታይ እንጂ ልመስላለሁ ሺህ አየር ቢቀዘቅዝ በሳምንት 2 መንጩ ይጠፋል አንዳንዴ እኮ በወርም ሊጠፋ ይችላል ትሰማለህ ይላል ጓደኛ ነገሩ እቃ ማቅረብ ካልቻላችሁ ከዚህ ሰፈር ለቃችሁ ይደርላችሁ ይሄ ጋንቺ ሰፈር ነው ካለበለዚያ ሰው ይተካበታል ሰማኝ እሺ ልቀቀኝ ይሄ የመጨረሻ ማስጠንቀቂያ ነው ለዛም ነው ጓደኛ ነገሩ በኋላ መጥቶ ያገኘንሽ ሂድ አሁን ተፍተብና የሆነ ነገር ይዘና ምን ይመስላል በመድኃኒዓለም ወይኔ እንዴ ምን እሺ በያ ቡራስ እባክህ ጋንቺ ደውሎ እሱ ሊያገኘው ሄዷል እሱ ይግ ምንድነው የማይፋታም በእናትህ እኔ ጋርም ደውሎ ነበር አላነሱበት ይሄ አካባቢ ግዛቴ ነው እያለኝ ነው አለ ቡራ ሲያምሩ ይቀራ እና ምን ልናደርግ ነው ከሸቀረን እናቀርብለታለን ካልሸቀረን ግን እግር ይብላ ደሙ ለሱ ልጨነቅ እንዴ በእናትህ እንደውም ይኸው ቡራ መጣ መጣች አንተ ምን እሺ ነው የሚለኝ ሲምቦል ልኮ ሊያስፈራራ አልሞከረም እንዴ ቆይ ምን አርጉ ነው የሚለኝ ምን አቀለታለሁ ደሞ ሲምቦል ደውልልኝ ብሏል እንኳን ልደውልለት ቢደውልልኝም አላነሳ ምግቡ አልደረሰም እንዴ ደርሷል እባክህ እናንተ እስከመጡ ነው ያቆየሁት ምግቡ አልደረሰም እንዴ መጥቷል እኮ ነው ያምጪው ረቀስ እንዴ የሩጫ ውድድር አደረግሽው እኮ መፍጠን አለብኝ ረፍዶብኛል እንዴ ፍቅርን ልሮጥሽ የምታመልጪው እንዳይመስልሽ ቆይ አንቺ በግድ ካላፈቀርሽ ነው እንዴ የምትይኝ የኔ ውድ ጓደኛ ውድድር እንደማደርግሽ ታውቂያለሽ አይደል አላውቅም እኔ እኮ ለሁለታችንም አስቤ ነው እንዴት አስበሽዋል ግን ቼላው በተባለ ሌባ 2 ቤስት ፍሬንዶች ሲጣሉ ለምንድን ነው የምንጣለው አንቺ ተመችቶሻል እኔ ደግሞ ወድጄዋለሁ እና ይሄ ፍላጎታችን ደግሞ ግጭት ውስጥ እንዳይከተን ሰጋለሁ ይሄ ግን የምርሽን ነው ቼላውን ወደሽዋል ይመስለኛል በጣም እየተመቸኝ ነው አንቺ ሌብነቱ የማይገድሽ ከሆነ እኔ ከማላችሁ እወጣለሁ እንደሱ አይደለም አሁን ሳትዋሽኝ ግልጽ አድርጊልኝ ትወጂዋለሽ አትወጂውም እኔ በኋላ ካንቺ ጋር መጋጨት አልፈልግም የሆነ ነገሩ ደስ ይለኛል ግን ደግሞ አልወደውም ልመንሽ አዎ ኤሚ እመኝ ጥሩ ከዚህ በኋላ ቼላው የኔ ብቻ ነው አሁን ክላስ እየረፈደ ነው እንዴ እንዴት ያበደ ፈዋ ነው አንቺ ዛሬ ደግሞ ጸዴ ነው በእናትህ ቀርተሽ አመጣሽው አሰይ ኡፍ ሰው በጠዋቱ ቤተክርስቲያን ሊሳለም ይሄዳል አንተ ግን ቺኳን ሂደህ ትሳለማታለህ አይደል እንኳን ይርጉ ደጋረው ፎንቃ ግን ይመቸው ወደ ፈለጉ አይደል እንዴ የሚሾፈሩ ምን እሺ ብራዘር ወሬ ያለቀብሽ መሰለኝ ፎንቃ ላይ እኮ የሌለ ገግመበት ቀረ ግን ሄዳ አገኛት አግኝቻታለሁ ግን ምን ግን ጀለሷ የሌለ ሳትመሳሰጥብኝ አቀረ እና ብቻ ከሷም ገብቶልን እንደውን አንተ ያማል እንዴ ነው ሁለት የሚገባል ተመስገን ነው ያንዷንም አመንክልን አሁን ፍቅር ያዘኝ ወጣኝ ሁለቴ ላልኩ ነው የመለስኩልኝ ቢዘኝም ከአንድ ሰው ነው እንጂ እንዴት ከሁለት ሰው ጋር ፍቅር ይዘኛል ኧረ እባክህ ቡራ ዝም ብሎ ሲያደርቅ ነው እሺ ቀጥል ከዛስ አግኝቻት አሰማምጫት ከተለያየን በኋላ ጓደኛዋ ደውላልኝ የሆነ ጭዌ ላይ እያለ ፍቅር ስልኩን ተቀብላ ጓብላ ዘጋችብኝ ጥሩ አጥቂ ወጥቶ የለ እንዴ ምን አለ አንዷን እንኳን ብትረጋጋ የጓደኛዋ ጭዌ ሊል ይደላል ፈታ ያለች ነገር ነች ግን ሌላ ነገር አስቤ አይደል ከዚህ በላይ ምን ታስባለህ አንተ ልጅ ግን ምን ነው ነገር አበዛ ያ ሲምቦል የሚባልሽ ከጭንቅላት የሆነ ብሎን ነገር ፈቶ ነው መሰለኝ ላክሽ ቀልድ ያለበት ይመጣል አይደል ኧረ ይምጣ ምን አባቱ ያመጣል ቼላ እውነቱን ነው ምንም አያመጣም ይምጣ እሱን ያሳያችሁ ትንሽ ታገሱ እሺ
ቀኑ አይነፋ አየሩ አይነፋ የለ አየር የሌለው ይቆማል ማለት የፈረው ደርሲው ሲምቦል መጣል ለምን ለኔ ሲል ሲመጣው ነው ሲመጣ አይደል አንተ ፈታ በቀው አረ ወደዛ በእናት አረቱ በእናት ንቀት ነው ቆመ ማታዋራኝ? አዎ ንቀት ነው። ወይኔ ሲምቦል አንተ ነህ የምንቀኝ? አዎ አልኩህ ምን እሺ? አረ ሲምቦል ተረጋጊ። ቼሎ ዛሬ ጥሩ ሙሌ ስላልሆነች ነው። አረ እንደውም ጥሩ ሙድ ውስጥ ነኝ በእናት። አንተ ደግሞ ስለምታስጠላኝ ማለት ካጠገቢ ዞር በለኝ። እንዴት አባይ ጠገብከው በእናት? አዎ ጠገብኩኝ። ምን ታመጣለህ? አንተ ነህ ሲምቦል የምትጠግበው? አዎ አንተ ነህ። አንተ እንዴት አባ ነው የሚያደርግህ? አረ ሳብ በእናት አታልቀቀው። ማንኛ አልሽ እባክሽ? ማናት? አረ እኔ አላውቃትም። ያው አንገትሽ ሳንቀነጥስልሽ ላጥበሽ። አላወከኝማ። ልቀቀው ብያለሁ፣ ልቀቀው። ወይኔ ሲምቦል አንቺ እኔ ላይ ነው ጥፊ አምሮሻል ማለት ነው። እምዬ ድረሽ ስቃይ ተፈታ ነው እንዴት ማ አክስቴ እኮ ስለመፈታቱ አልነገረችኝም። በቃ ጉዳችን ፈላ እንዴ ስቃይ መች ተፈተሽ ነው? ለዛ ጋንች ተብዬ ሂድና ተወካው። እሺ ስቃይ ተፈታልሽ በለው። እሺ እነግረዋለሁ። እንኳን በሰላም መጣሽ። አክስቴ እኮ አልነገረችኝም። መፈታቴን ስለማታውቅ ነው እንዴ? እሷ ካላወቀች ታዲያ ማነው ስምሽ? ሱራ። ምን እሺ ነው ደግሞ ሲምቦል የሚጋተታችሁ? ጋንች ነው ሰፈሩ የኔ ክልል ነው። ካልሰራችሁ ለቃችሁ ውጡ ምናምን እያለ እና ከሰፈራችን የት እንድመርሽ ፈልጎ ነው። ይሞክረውና ደግሞ እንታያለን። እና በቃ ወደ ቤት እንሂዳ። አሁን አልሄድም፣ ሲመሽ ይሻላል። ቡላሏን ጠልፈሻል? ቅርብ ሰዓት ነው የጠለፍኩት። በቃ አንሽ ቦታ ደርሼ መጣ። ለምንድን ነው ቤት መሄድ ያልፈለገችው? የአክስቴን አይን ማየት ፈርቶ ይሆናል። ስቃይ ግን የምትታረም ይመስላል። አረ አይመስለኝም። በጣም እልህኛና ኃይለኛ እኮ ነች። እኔ የምለው ከሱራ ጋር ግን ምንድን ነው ያላቸው? እኔ እስከማውቀው ድረስ ሁሌ እንደደበደበችው ነው። እንደሷ አመሏን የቻለው እኮ የለም። የሌለ እኮ ነው የሚወዳት። አሁን በቃ አሳራችንን ልታበላን ነው አይደል? በእርግጠኝነት አሁን ተፍተፉን ታስቆመናለች። እስኪ እናያለን። አንተስ በደህና ሰዓት በፍቅር ተብዬዋ ትታል። እኔ ያለው እንጂ አንተ ግን በቃ የፍቅርን ስም ሳታነሳ መዋል አይችልም አይደል? እንደውም እኔ መች አነሳሁኝ? ፎር ፈሽተሽ ነው? ክላስ የለ ፈተና ጨርሰናል። ለክረምት ትምህርት ደግሞ ያካበድን አይመስልሽም? ፈልገን መሰለኝ የምንማረው እኮ። ግን እኮ አንቺም ሰሞኑን እየቀጣሽ ነው። እኔ ማስተማሪ ስለሌለ ነው የምቀጣው። በነገራችን ላይ ከቼላው ጋር ቀጠሯለን። ወደዛ ልሄድ ነው። በቃ አንቺ ይሄን ነገር አመረርሽ ማለት ነው እንዴ? አዎ ቅድም ተነጋግረን የጨረስን መስሎኝ። ግልጹ ንገሪኝ ካልሽኝ የምታረጊው ነገር ምንም ምቾት እየሰጠኝ አይደለም። ለምን? ለምንማ ልጁ ስለማይሆንሽ። ሞክሬ ማይሆነኝ ከሆነ ተዋለሁ። ፍቅር ቀልድ አያውቅም። ለሙከራ ብለሽ ደስ ባይልሽ የምታየው ነገር አይደለም። ስለ ምክርሽ አመሰግናለሁ። በይ ቻው። አንቺ ግን ምን እሺ ነሽ ማክስ የምታስለጭው? በጣም ይቅርታ ሌላ ነው የደወልኩት። ድንገት ሳላስበው ደርሳ ነው ስልኩን ከጆሮ ላይ ቀማችኝ። እሺ አሁን ሳጠገብሻለች እንዴ? ኧረ አይደለችም።
እኔ ወደ ስፖታችሁ እየመጣሁ ነው። ለምን? ለጥፋቴ ቅጣት እርጥብ ልጋብዝ። በቃ እኔ ይመቸኛል። ወይኔ ፈጣሪ፣ ምን ሆኜ ነው እንደዚህ የሚደብረኝ? ወይኔ ደወለ። ላንሳ ላንሳ። ደግሞ ለኔ ቃል ገብቼላታለሁ። አራራለሁ። ግን እኮ በወንድምነት ባነሳና ባወራው ምን ችግር የለም። ምን ፈለክ? አንቺን ነው እንዳማረ ይቅር። ምን? እሺ ቀደም አስደበርኩሽ እንዴ? ምን ነህና ነው የሚደብረኝ? ተፈቃሪሽ ነኛ። እንግዲህ አትሞላፈጥብኝ። ስልኩን ልዘጋው ነው። ቋት ትዝጊው እና በስነ ስርዓት አውራ። እሺ ሚኒ ጋር እየመጣች ነው። እርጥብ ልጋብዘኝ እና ጥሩ ነው። ሄደህ ተጋበዝላት። እና ይደብርሽ? ለምንድን ነው የሚደብረኝ? ፒስ በቃሽ። ካልደበረሽ ቻው። እሺ ቻው። እና መልሰህ እንዳትደውልልኝ እሺ? አየሻ ደብሮሻል ማለት ነው። አልደበረኝም አልኩህ አይደል እንዴ? እንዳይደብራት ለሷ አጋብዝላትና እንደጨረስኩኝ አንቺን እጋብዝሻለሁ። አያስፈልግም። እኔ መጋበዝ አልፈልግም። መግደርደር የሴትነት ወጎኑብሽ ከሆነ እርሺው። ይሄ የቼለውን መዝገበ ቃላት ላይ ይሰራ። ሲበዛ ደረቅ ነው። ባንቺ ወጥቼ እኮ ነው። አሁን ስልኩን ልዘጋው ነው። ከዘጋሹ ትናፍቅኛለሽ። ሞዛዛ ዋስ ስለሆንከኝ አመሰግናለሁ። ምሳ በላሽ? አዎ በልቻለሁ። ጥሩ። እንደማልሆነ ታውቃለህ። በቃ እርሳኝ። አላውቅም። በምርጫዬ ግን አልተሳሳትኩም። የሴት ዱርዬ የሚያደርግልህ ለእኔ የምትታየኝ ግን ልዕልት የሆነች ሴት ብቻ ነው። ስቃይን ባታበዛ ይሻላል። በቃ ይቁረጠልኝ። እኔ ለማፍቀርም ሆነ ለመፈቀር የተመረጥኩ ነው። ለማፍቀር የተፈጠርሽው እኛቱኝ አላውቅም። ለመፈቀር እንደተፈጠርሽ ግን እኔ ምስክር ነኝ። ብዙ ምርጫ ነበረ። ሁሌም ምርጫ ይኖራል። የሚመረጠው ግን አንድ ነው። ለእኔ ግን ምርጫ አይደለም። መምረጥ እንጂ አስገድጄ ማስመረጥ አልችልም። ሁለተኛ ልታገኘኝ ደግሞ ቃል አልገባም። ሌላኛዋ ደግሞ መጣች። ኧረ እባክህ በቃ ሂጂ ተቀይሻ። የትም ነው ማለት ነው? የጋጭ ሳንሴን ደግሞ አንተም ልታሳድደኝ ነው? አንተም ሙድ አይበላም በእናትህ። ምን ሆነ ነው የፍቅር መቀስ ትሆናለህ እንዴ? ኧረ በቃ ተቀይስ። ነገርኩህ እኮ የትም አልቀየስም አልኩ። አንተ ምን ሼነ? ሰላም እንዴት ናችሁ? ከአንቺ ሀሳብና ናፍቆት በስተቀር እኔ ደህና ነኝ። ኧረ እባክህ ጭራሽ ናፍቆትና ሀሳብ። ምን ታደርጊዋለሽ? ያየሁሽ ለጥፎ ነው ውበትሽ ያስደነገጠኝ። በቃ ፈተልክ። መፍተሉንማ ለእናቶቻችን እንተው። እንዴት ነሽ ልጅ ቆንጆ? አለሁልህ። ምን እሺ ነው? ማነች እቺ ደግሞ? ኤሚ ይባላል። እና እዚህ ምን ትሰራለሽ? ቼላው ጋር መጥቼ ነው። ሌቦቹ እንደሆነ አታውቂም? ማወቅ አውቃለሁ። እና እዚህ ምን ትሰራለሽ? ስራ ቆይ ነው? አረ እንደዛ አይደለም። አርፈሽ ትምህርትሽን አትማሪም እንዴ? ትምህርቴንማ እየተማርኩ እኮ ነው። ነይ ወደዚህ ነይ ያልኩሽ አንዴ። አረ እያሳመምሽኝ ነው። አምጪ ስልኩን። እንዴ ቼላው ማነች? እያሳመመችኝ ነው። ንገራት። አንቺ አልሽን ዝጊ። እዚህ ሲጣርጌ እንዳልገልሽ አምጪ። ኧረ ስቃይ ጥፋቱ እኮ የእኔ ነው። ዝጋ አንተ። ለራስ መባለግ ሳያንስ ደግሞ ህፃናት ታባልጋለህ እንዴ? እንዴ አረ እባክሽን ልቀቂኝ። ይኸው ስልኩን እንኪ። ሰሚኛለሽ? ሁለተኛ ከነዚህ ልጆች ጋር እንዳላይሽ። በፖሊስ ካላሳስኩሽ እኔ ኤሚ አይደለሁም። እሺ ሰሚያለሽ? እንደ እባብ ጭንቅላትሽን ሳልቀጠቅጥሽ ከዚህ ጥፍ። ተንበርከኩ። ተንበርከክ። በቃ እናንተ ማፈላችሁ። መንጮ እንደምትሰራው አክስቴ ታውቃለች? ኧረ አታውቅም። በሉ ተነሱና እሺ አክስቴ እንዳለች ይከርኩልኝ። እሺ ግን ግን ምን? የቺኮን ስልክ
ትሰማለች የለው ትጣላኛለህ። እሺ አሁን ያዘዝኩን ብቻ አድርግ። ግን እኮ ልጅቷ ኃይለኛ ነች። ዛፓ ምናምን ይዛብን ልመጣ ትችላለች። ከመቼ ጀምሮ ነው የዛፓ አስፈራራየኝ? ፒስ በቃሽ። ተመስገን ጸሎቴ ተሰማ። ማለት ምን ማለት አለው? አለቃ መጣችልኛ። ትምጣ። እስኪ ወንድ ኮንክ ሂድና ንገራት። ታላቄ ስለሆነች አክብሪያት እንጂ ፈርቻት አይደለም እኮ። እንኳን አንተ ጋንቺ ፈራታል። እሺ አባቢ ልጅቷ እኮ ስቃይ ናት። ጮቤን እንደሷ የሚጠቀም የለም። ታስተነፍስልሃለች። ኧረ እባክህ እኔ ጨነቀኝ። አሁን ስልኩ ካልተመለሰ ምን ሊፈጠር ነው? እኔ እንጃ። ልጅቷ እንደ ፍቅር ዝም የምትለን አይመስለኝም። በፉግር ነው የምታስጨምድደን። ኧረ የሌለ ሀርድ ውስጥ ነማ። ሁሌ አንተ ጣጣ ነው እዚህ ሁሌ መከር ውስጥ እንደከተትከኝ። አሁን እና ቶሎ በል በእናትህ ሲያስጠላሽ። ነግሬሻለሁ እኮ ሌባ አመሉ አይለቆም ብዬ። አንቺ አታልቅሽ፣ በቃ እኔ ደውዬ ስልክሽን አስመልሳለሁ። በጣም ነው ያስደነገጠችኝ። በቃ አታልቅሽ። አታ ፍቅር ደወለች። አንሳላታ። ሄሎ አንተ ሌባ፣ ቆይ ግን መቼ ነው ከስተት የምትማረው? እንጃም ካኝ ሰው ነው። አልቀለድኩም። እርጥብ ልጋብዝሽ ብለህ ወስደህ ስልኳን ትዘርፋታለህ እንዴ? በአክሽን አይደሉም፣ ስቃይ ነች የወሰደችባት። ስቃይ ደግሞ ማን ናት? የአክስቴ ልጅ ናት። ዛሬ ነው ከእስር ቤት የተፈታችው። እና በአክሲዮን ተደራጅታችሁና ዝርፋ የጀመራችሁት? እንደዚህ አይነት ሰው አይደለች። ልትቀጣት አስባ ነው። ማለት የምን ቅጣት? ከሌባ ጋር ለምን ሆንሽ ብላ ነው። የምታወራው ነገር ምንም ሴንስ አይሰጥም። አሁን ስልኳን ትመልሳለህ? አትመልስም? ኧረ እኔ ጋር አይደለም ስልኩ። አለቀም። ስልኳን የማትመልስ ከሆነ የማደርገውን እኔ ያውቃለሁ።